ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሚኒኬሽን ቤተሰቦች የሰዓቱን ሀገራዊና ዓለም አቀፍ ዘገባዎችን የምናሰማበት ጊዜ ላይ ደርሰናል። አማኑኤል ነኝ። በቅድሚያም በሀገሪቱ የሚታዩ አንዳንድ ግጭቶች ምንጫቸው መፍትሄ ያጣ ስርዓት የወለዳቸው ናቸው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ መግለጻቸው፣ የአመራር ምዘናው ጠንካራ ተቋም በመገንባት የህዝብ ተጠቃሚነትን ለማረጋገጥ የሚረዳ ስለመሆኑ ዶክተር ኢንጂነር ነጋሽ ዋጌሾ መናገራቸው፣ አዲስ አበባን የመረዳዳትና የመታሰብ ተምሳሌት እናደርጋለን ሲሉ ከንቲባ አዳነች አቤቤ መግለጻቸውና ከውጪ አንድም የሰሜን ኮሪያ ዜጋ ቢነካ ጦርነቱን ይቀላቀላለው የኪም ጆንግ ኡን አደገኛ ማስጠንቀቂያ ዓለምን እያነጋገረ ነው መባሉን መረጃዎችን ይዘናል። ከኛ ጋር ከሆናችሁ እና ሌሎች ዘገባዎችን ትሰሙታላችሁ። ወደ ዝርዝር ዘገባ አልፋለሁ። በኢትዮጵያ የሚስተዋሉ አንዳንድ ግጭቶች ምንጫቸውና መፍትሄ ያጣ ስርዓት የወለዳቸው መሆናቸውንና እነዚህ ችግሮች በውይይት መፍታት እንደሚገባ የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በትግርኛ ቋንቋ በሰጡት ቃለ መጠይቅ እንደገለጹት በሀገሪቱ የሚታዩ ግጭቶች በምርጫ፣ በፍርድ ቤት ወይም በወታደራዊ መንገድ ብቻ ዘላቂ መፍትሄ ያገኛሉ ተብሎ አይታመንም። ከሰሜኑ ጦርነትም ቢሆን የራሱ ልዩ ባህሪ ቢኖረውም ከሀገራዊ መዋቅር የተለየ ችግር ተደርጎ ሊወሰድ እንደማይገባውም አስታውቋል። ጥያቄዎቹ ለአንድና ለመጨረሻ ጊዜ በትክክል ካልተፈቱም ችግሮቹ መልካቸውን እየቀያየሩ ወደ ቀጣዩ ትውልድ ሊሸጋገሩ እንደሚችሉ ጠቅላይ ሚኒስትሩ በአጽንኦት ገልጿል። ልዩነቶች መኖራቸው ተፈጥሯዊ ቢሆንም ልዩነቶችን በግጭትና በመሳሪያ ኃይል መፍታት እንደማያዋጣ የጠቆሙት ጠቅላይ ሚኒስትሩ ዜጎች ቅቡልነት ያለው የጋራ ሕግና ስርዓት ሊኖራቸው እንደሚገባም አሳስበዋል። ይህንን የቅራኔ አዙሪት ለመስበር ብሔራዊ ምክክር ወሳኝ መፍትሄ መሆኑን ገልጸው የምክክር ኮሚሽኑ ከትግራይ በስተቀር ስራውን እያከናወነ እንደሚገኝ ተናግረዋል። ሆኖም በትግራይ ክልል ውይይት እንዳይደረግና ህዝቡ ጥያቄውን አንስቶ መፍትሄ እንዳያገኝ ቆሞ ቀር ኃይል እያደናቀፈ መሆኑንም ጠቅላይ ሚኒስትሩ አመልክተዋል። የአመራር ምዘናው ጠንካራ ተቋም በመገንባት የህዝብን ተጠቃሚነት ለማረጋገጥ የሚረዳ ነው ሲሉ ዶክተር ኢንጂነር ነጋሽ ዋጌሾ ገለጹም። ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በቦንጋ ከተማ በተካሄደው የግምገማ መድረክ ላይ የአመራር ምዘናው ጠንካራ ተቋም በመገንባት የህዝብን ተጠቃሚነት ለማረጋገጥ የሚረዳ መሆኑን ተናግረዋል። አመራሩ ተልዕኮዎችን በብቃት በመፈጸም የህዝብን ተጠቃሚነት የማረጋገጥ ኃላፊነት እንዳለበት ያስገነዘቡት ርዕሰ መስተዳድሩ በዚህ ረገድ ባለፉት 6 ወራት የተከናወኑ ተግባራት በዝርዝር ገምግመናል ነው ያሉት። ምዘናው የመልካም አስተዳደርና የህዝብን የአገልግሎት አሰጣጥ ችግሮችን ለመፍታት በአስተዳደሩ መሪነት የተከናወኑ ተግባራትን የሚፈትሽ እንደሆነም ተናግረዋል። አመራሩ ሁሉን አቀፍ አስተሳሰብ በማንገብ በየደረጃ ችግር ፈቺ ድጋፍና ክትትል በማድረግ መልካም ተሞክሮችን የማስቀጠል እንዲሁም ማነቆቹን ከመፍታት አኳያ የተከናወኑ ተግባራትን በዝርዝር ገምግሟል ነው ያለው። የምዘና ዓላማና አስፈላጊነት አስመልክቶ ማብራሪያ የሰጡት የክልሉ መንግስት ዋና ተጠሪ አቶ ፍቅሬ አማን በበኩላቸው የአመራር አፈጻጸም ምዘና ውጤትን መሰረት ያደረገ ግልጽ፣ ወጥነትና ፍትሃዊ በሆነ መንገድ በማስፈጸም የአመራር ጥራትና ውጤታማነትን ማሳደግ ለቀጣይ ተልዕኮ የሚያዘጋጅ እንደሆነም ገልጿል። አመራሩ ተግባራትን በጊዜ የለኝም ስሜት መፈጸም እንዳለበትም አሳስቧል። ይሁን እንጂ በተግባር ምዕራፍ ከአስተሳሰብና የተግባር ውጤታማነት አኳያ ውስንነቶች መስተዋላቸውን በመጠቆም ግምገማ እነዚህን ብልሽቶች በማረም ለቀጣይ ተልዕኮ የሚያዘጋጅ እንደሆነ መናገራቸውን የክልሉ መንግስት ኮሚኒኬሽን ዘግበዋል። አዲስ አበባን የመረዳዳትና የመተሳሰብ ተምሳሌት እናደርጋለን ሲሉ ከንቲባ አዳነች አቤቤ ገለጹ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በዝቅተኛ ኑሮ ደረጃ ላይ የሚገኙ ሙስሊም እህትና ወንድሞች ጋር በአራዳ ፓርክ የኢፍጣር መርሃ ግብር አካሂደዋል። ከንቲባዋ በማህበራት ትስስር ገጻቸው ባስተላለፉት መልእክት መርሃ ግብሩ የከተማዋን የአብሮነትና የመተሳሰብ እሴት ይበልጥ የሚያጠናክር መሆኑን ገልጿል። በአሁኑ ወቅት የሙስሊሙ ማህበረሰብ በታላቁ የረመዳን ጾም፣ የክርስትና እምነት ተከታዮች ደግሞ በታላቁ አብይ ጾም ላይ መሆናቸውን የጠቀሱት ከንቲባ ይህ ወቅት ያለ ሃይማኖት ልዩነት እርስ በርስ የምንጠያይቅበትና ምን ጎደለ የምንባባልበት ልዩ ጊዜ መሆኑን አስታውቀዋል። በዚህም ምክንያት በዝቅተኛ ኑሮ ደረጃ ላይ ከሚገኙ ወገኖች ጋር የሚደረገው የኢፍጣር መርሃ ግብር በሁሉም ክፍለ ከተሞች በስፋት እየተከናወነ እንደሚገኝም ገልጿል። ከተማን የመተሳሰብ የመረዳዳትና
የመደጋገፍ ተምሳሌት የማድረግ ተግባር ተጠናክሮ እንደሚቀጥልም ከንቲባ አዳነች አቤቤ በዚሁ መልእክታቸው አረጋግጠዋል። ከውጪ አንድም የሰሜን ኮሪያ ዜጋ ቢነካ ጦርነቱን ይቀላቀላለው ኪም ጆንግ ኡን አደገኛ ማስጠንቀቂያ የሰጡት መነጋገሪያ እየሆነ ነው። የካቲት 25 ቀን 2018 መናሪያ ሬዲዮ እንደዘገበው ከሆነ የዓለምን ፖለቲካ እጅግ አስደንጋጭ በሆነ መልኩ የለወጠ መግለጫ ከሰሜን ኮሪያ መሰማቱ ነው። የሀገሪቱ መሪ ኪም ጆንግ ኡን በመካከለኛ ምስራቅ የተካሄደ ባለው ጦርነት ጣልቃ ለመግባት የሚያስችል እጅግ አደገኛና ጠንከር ያለ ማስጠንቀቂያ ሰጥተዋል። መሪው በይፋዊ መግለጫቸው እንዳስታወቁት በኢራን ምድር የሚገኙ የሰሜን ኮሪያ ዜጎች ደህንነት ላይ ምንም አይነት ድርድር እንደማያደርጉና አንድም የሀገሬ ዜጋ ላይ ጉዳት ከደረሰ ሰሜን ኮሪያ ያለምንም ማመንታትና ቅድመ ሁኔታ ወደ ጦርነት ትገባለች ሲሉም ዓለምን ያስደነገጠ ዛቻ ሰንዝረዋል። ይህ የኪም ጆንግ ኡን ንግግር በቀጠና ያለውን ውጥረት ወደ ሶስተኛ ዓለም ጦርነት ሊቀይረው ይችላል የሚል ከፍተኛ ስጋት በዓለም አቀፉ ማህበረሰብ ዘንድ ተፈጥሯል። ተንታኞች እንደሚሉት ከሆነም የፒዮንግያንግ ቁጣ ለኢራን ትልቅ ወታደራዊ ጀርባ አጥንት ሊሆን የሚችል ሲሆን አሜሪካና አጋሮቿ ደግሞ ወደ ከፋ ወታደራዊ አጣብቂኝ ውስጥ እንደሚከታቸው ተገልጿል። የሰሜን ኮሪያ ኒውክሌር አቅምና የረጅም ርቀት ሚሳኤል ቴክኖሎጂ መኖሩ ደግሞ ማስጠንቀቂያውን እጅግ አስፈሪ አድርጎታል የተባለው። ዓለም አቀፉ የዲፕሎማሲ ተቋማት የሰሜን ኮሪያው ቀጣይ እርምጃ በከፍተኛ ጥንቃቄ እየተከታተሉ መሆኑን ዘገባዎች አመላክተዋል። በዓለም አቀፍ ደረጃ በባህር ላይ ጭነት አገልግሎት ቀዳሚ የሆነው ማርሴክ ኩባንያ በመካከለኛው ምስራቅ የተባባሰ የመጣውን የጸጥታ ሁኔታ ተከትሎም ወደ ተለያዩ የባህረ ሰላጤ ሀገራት የሚደረጉ የጭነት ምዝገባዎችን ለጊዜው ማቋረጡን ገልጿል። ድርጅቱ ባወጣው መግለጫ መሰረት አገልግሎቱ የተቋረጠው ወደ ተባበሩት አረብ ኤሚሬትስ፣ ኦማና ከሳላላሂ ወደብ በስተቀር ኢራቅ፣ ኩዌት፣ ኳታር፣ ባህሬን እንዲሁም ደማሚ እና ጁባይልን ጨምሮ በተወሰኑ የሳውዲ አረቢያ ክፍሎች መሆኑን አስታውቀዋል። ማርሴክ ይህንን ውሳኔ ለማስተላለፍ የተገደደውም በወቅታዊ ቀጠና የጸጥታ ስጋት ላይ ጥብቅ የስጋት ግምገማ ካደረገ በኋላ መሆኑን የጠቀሰው ሲሆን ዓላማውም የሰራተኞችን ደህንነት ለመጠበቅ፣ የደንበኞችን ንብረት ከአደጋ ለመከላከልና የባህር ላይ ትራንስፖርት ትስስሩን መረጋጋት ለማረጋገጥ መሆኑን ገልጿል። ይህ አገልግሎት መቋረጥ እርምጃው እስከ ቀጣይ ማስታወቂያ ድረስ ጸንቶ እንደሚቆይ ድርጅቱ አክሎ አስታውቋል። ሰላምና ጤናን በያላችሁበት ተመኘው። ከቡና ሚዲያና ኮሚኒኬሽን ሀገራዊና ዓለም አቀፋዊ ዘገባዎችን ይመስላሉ። አማኑኤል ነበርኩኝ። ጤና ይስጥልኝ።